በሐዋሳ ለቤተ ክርስቲያን መሪዎችና አገልጋዮች ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የሐዋሳና ዲላ አካባቢው ክልል ለመሪዎችና ለአገልጋዮች ያዘጋጀው የአቅም ግንባታ ስልጠና ቅዳሜ ሚያዝያ 10 2018 ዓ.ም በክልሉ ጽሕፈት ቤት በድምቀት ተካሂዷል። በዕለቱ የክልሉ ፕሬዝዳንት መጋቢ ሰለሞን ለተሳታፊዎች የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ስልጠናው መሪዎችና አገልጋዮች የላቀ አገልግሎት እንዲያበረክቱ ታስቦ የተዘጋጀ መሆኑን ገልጸዋል። ስልጠናውን የሰጡት ዶክተር ሙላቱ በላይነህ ሲሆኑ ትኩረቱን ሶስቱ የአገልጋይ ቁልፍ እቅዶች በሚል ርዕስ ላይ አድርገዋል። በስልጠናው ወቅት መሪዎች ውጤታማ እንዲሆኑ የሚረዱ በራዕይ መጀመር፣ በጎ ተጽዕኖ በመፍጠርና በመልካም መጨረስ ዝርዝር ጉዳዮችን አብራርተው አሰልጥነዋል። በዝግጅቱ ላይ የተገኙት የቤተ ክርስቲያን መሪዎችና አገልጋዮች በስልጠናው ዙሪያ ጥያቄዎችን በማንሳትና ሰፊ ውይይት በማድረግ ተሳትፈዋል። በመጨረሻም በዶክተር ሙላቱ በላይነህ ተጽፎ የተዘጋጀው ለስልጠናው መነሻ የሆነው ሶስቱ ቁልፍ እቅዶች የተሰኘው መጽሐፍ ለአገልጋዮች ተበርክቷል። ፕሮግራሙ መሪዎች በአገልግሎታቸው በራዕይ ጀምረው በጎ ተጽዕኖ እንዲፈጥሩና በመልካም እንዲያጠናቅቁ በሚያበረታታ መልኩ ተጠናቋል። የልጆች አስተማሪዎች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በሆለታ ክላስተር በሆለታ ገነት አጥቢያ የልጆች አስተማሪዎች ስልጠና ተካሂዷል። ሚያዝያ 11 2018 ዓ.ም የልጆችን ስነ ልቦና በመረዳት ልጆችን ማገልገል በሚል ርዕስ በመጋቢ ሽመልስ ጠጅ ሙሉ ቀን ስልጠናው ተሰጥቷል። እንዲሁም የክልሉን ጥሪ በመስማት የልጆች አስተማሪዎችን የላኩትን አጥቢያዎችና የክላስተሩ የልጆች አስተማሪዎችን አመስግነዋል። ተሳታፊዎችም ጌታ የተባረከ ጊዜ እንደሰጣቸው ተናግረዋል። ስልጠናው እንደሚቀጥል አዘጋጆቹ ለዝግጅት ክፍላችን ገልጸዋል። መሰረታዊ የክርስቲያን የማማከር አሰልጣኞች ስልጠና በሻሸመኔ ከተማ ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ አርሲና አካባቢው ክልል ከናታን የጋብቻና የቤተሰብ ማማከር አገልግሎት ጋር ከሚያዝያ 7 እስከ 9 2018 ዓ.ም በሻሸመኔ ከተማ ሲካሄድ የቆየው መሰረታዊ የክርስቲያን የማማከር አሰልጣኞች ስልጠና በስኬት መጠናቀቁን አስታወቀ። በስልጠናው ላይ ከክልሉ ስር ከሚገኙት አጥቢያዎች የተውጣጡ 101 ሰልጣኞች ተሳትፈዋል። ፕሮግራሙን መክፈቻ ንግግር ያደረጉት የክልሉ ፕሬዝዳንት መጋቢ ተሰማ ረጋሳ ለሰልጣኞቹ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን በዕለቱ የተገኙት የቤተ እምነቱ የልጆችና ወጣቶች ቤተሰብ አገልግሎት ኃላፊ የሆኑት መጋቢ ኤርሚያስ ገብረመድህን የቤተሰብን አስፈላጊነት አጽንኦት ሰጥተው ተናግረዋል። እንደተናገሩትም ቤተሰብ በጠንካራ መሰረት ላይ ሊገነባ ይገባል። ይህ ስልጠናም ጤናማ ቤተሰብን ለመገንባት በሚደረገው ጥረት ውስጥ ያለውን አስተዋጽኦ ከፍተኛ ነው ብለዋል። ስልጠናውን የሰጡት ነዋሪነታቸውን በአሜሪካ ያደረጉት የጋብቻ ቤተሰብ አማካሪ ጸሐፊ አሰልጣኝና ሜንቶር ዶክተር ሙላቱ በላይነህ ናቸው። ስልጠናው ጤናማ ትዳርን፣ ቤተሰብን ለጤናማና ለጠንካራ ቤተክርስቲያን ግንባታ በሚል መሪ ቃል የቀረበ ሲሆን ይህ ስልጠና የመጀመሪያ ደረጃ መሆኑ ታውቋል። የስልጠናው ተሳታፊዎች በሰጡት አስተያየት የቀረበው ትምህርት ወቅታዊና እጅግ አስፈላጊ መሆኑን ጠቅሰው በቀጣይም ቤተክርስቲያን በጋብቻና በቤተሰብ ጉዳዮች ላይ በስፋት መስራት እንዳለባት አሳስበዋል። የሶስት ቀናቱ ስልጠና በዝግጅቱ ማጠናቀቂያ ላይ ለሰልጣኞች የምስክር ወረቀት በመስጠት በድምቀት ተጠናቀዋል።